ሰላም ጤና ይስጥልኝ ውድ የ24/7 ዜና ተከታታዮቻችን፣ የሰዓቱን ዜና ይዤ ቀርብ ያለው እስከ ፍጻሜው አብራችሁ ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ በማለት ወደ ዜናው አለፉ። አቶ ጌታቸው ረዳ የሚመሩት ስምረት ፓርቲ አወዛጋቢ ቦታዎችን በተመለከተ የፌዴሬሽን ምክር ቤት ውሳኔ በመቃወም ምርጫ ቦርድ ላይ ያቀረበውን ክስ ማንሳቱን አስታውቋል። ፓርቲው የህገ ረገድ መሰረት በሌለው ሰነድ ላይ ተመስርቶ ክርክሩን መቀጠሉ የክቡር ፍርድ ቤቱን ውድ ጊዜና የህዝቡን ሀብት ያለ አግባብ ማባከን ሆኖ አግኝቼዋለሁ ብሏል። ፍርድ ቤቱ ጉዳዩን ሲመለከት የቆየበት ገለልተኛና ህጋዊ አካሄድ በፍትህ ስርዓቱ ላይ ያለውን እምነት የሚያጠናክር መሆኑን የገለጸው ፓርቲው በአሁኑ ወቅት ክሳችንን መቀጠል አስፈላጊ ሆኖ ስላላገኘ ነው በፍትህ ብሔር ስርዓት ህግ ቁጥር 278(1) መሰረት ክሳችንን ሙሉ በሙሉ አንስተናል ሲል ገልጿል። ፍርድ ቤቱ የክስ ማንሻ ማመልከቻውን እንዲቀበልና መዝገቡ ተዘግቶ ከጉዳዩ እንዲያሰናብተው ፓርቲው ጠይቋል። ስለ ጉዳዩ ገለጻ የሰጡት በክሱ ጣልቃ ለመግባት በሂደት ላይ የነበረው የአብን ፓርቲ አመራር አቶ ጣሂር መሐመድ አቶ ጌታቸው ረዳ ክሳቸውን ማቋረጣቸውን ዛሬ በችሎት ተገኝተው መስማታቸውን አረጋግጠዋል። በክሱ ጣልቃ መግባት የፈለጉት ወደ 6 ተቋማት ነበሩ ያሉት አቶ ጣሂር ነገር ግን የና አቶ ጌታቸው ስምረት ፓርቲ በጠበቃቸው አማካይነት ማመልከቻ አለም ብሎ ለዳኛዋ ማመልከቻ ሰጡ ነው ያሉት። አቶ ጌታቸው በማመልከቻቸው የፌዴሬሽን ምክር ቤት ውሳኔ አጠቃላይ የፌዴሬሽን ምክር ቤቱን ምልአተ ጉባኤ ሳያሟላ አፈ ጉባኤው ብቻ የወሰኑት ነው የሚል ተቃውሞ የተቀሰቀሰበት መሆኑን ገልጸው ነገር ግን በዚህ የክስ ሂደት መቆየት ብዙም ትርጉም ስለሌለው ክሱን በዚህ እናቋርጣለን የሚል ማመልከቻ አስገቡ ሲሉ ተናግረዋል። ከዚህ በመነሳት የመሃል ዳኛው አስተያየት እንደጠየቁ አብንን ጨምሮ በጣልቃ ገቦቹ በኩል ያሉ አካላት በተለይም የወልቃይት የወሰንና ማንነት አስመላሽ ኮሚቴ ጠበቃ ከሳሽ ሲከሱ ክሱን ለመከላከል ስንል ባደረግነው እንቅስቃሴ ያወጣናቸው ወጪዎች እንዲከፍሉን ሲሉ መጠየቃቸውን ገልጸዋል። አቶ ጌታቸው ችሎት ቀርበው የነበረው በውክልና መሆኑ በአካል ተገኝተው ክሱን ለመዝጋት እና እግዱን ለማንሳት ለአርብ ከመጋቢት 5 2018 ዓ.ም ፍርድ ቤቱ ቀጠሮ ሰጥቷል ተብሏል። በአርሲ ዞን ለሱስ ገንዘብ ከለከለችኝ በማለት እናቱን የገደለው ግለሰብ በእድሜ ልክ እስራት ተቀጣ። ሟች ወይዘሮ መዲና ጅሎ የ63 ዓመት አዛውንትና የ8 ልጆች እናት ሲሆኑ የመጨረሻ ልጃቸው አማና ነቢ በተደጋጋሚ ገንዘብ በመጠየቅ ያናግራቸው ነበር። እናት ልጃቸውን ለመርዳት ሞተር ብስክሌት ገዝተውለት የነበረ ቢሆንም እርሱ ግን በመሸጥ ገንዘቡን ለሱስ አውሎታል። በመጨረሻም በምዕራብ አርሲ ዞን ነገሌ አርሲ ወረዳ ነዋሪ የሆነው ይህ ወጣት ታህሳስ 16 2018 ዓ.ም ምሽት ላይ የጠየቀው ከፍተኛ ገንዘብ ባለመሰጠቱ እናቱ ተኝተው ባለበት በስለት አንገታቸውን አርዶ ገድሏቸዋል። አስክሬኑንም በሳር ገለባ ውስጥ ደብቆ ተሰውሮ የቆየ ቢሆንም ከቀናት በኋላ በመጥፎ ጠረን ምክንያት በፖሊስ ተገኝቷል። የምዕራብ አርሲ ዞን ከፍተኛ ፍርድ ቤት የካቲት 27 ቀን 2018 ዓ.ም በዋለው ችሎት ድርጊቱ ጭካኔ የተሞላበትና ነውረኛ መሆኑን በማረጋገጥ ተከሳሹን በእድሜ ልክ ጽኑ እስራት እንዲቀጣ ወስኖበታል። በሌላ ዜና ኢራን 17 የሚሆኑ የአሜሪካ የጦር ተቋማት ላይ ጉዳት ማድረሷ ተገለጸ። በመካከለኛው ምስራቅ የሚገኙ ቢያንስ 17 የአሜሪካ የጦርና የዲፕሎማቲክ ተቋማት በኢራን በሚሰነዘሩ የድሮን እና የሚሳኤል ጥቃቶች ጉዳት እንደደረሰባቸው ዘ ኒውዮርክ ታይምስ የሳተላይት ምስሎችና የቪዲዮ ትንታኔዎችን ዋቢ በማድረግ ዘግቧል። ጥቃቱ ካረፈባቸው ዋና ዋና የአሜሪካ የጦር ሰፈሮች መካከል በኳታር የሚገኘው ግዙፉ አል አዴይድ፣ በሳውዲ አረቢያ የሚገኘው ፕሪንስ ሱልጣን እንዲሁም በኩዌት የሚገኘው አሊ አል ሳሌም እና ካምፕ ቤሪንግ ይገኙበታል። ዋሽንግተን ለእንዲህ አይነቱ መጠነ ሰፊ ያጸፋ ምት ዝግጁ እንዳልነበረች የተገለጸ ሲሆን የኢራን የጥቃት ድሮኖችና ባሊስቲክ ሚሳኤሎች ክምችት አሜሪካ እስካሁን ከገጠሟት ጠላቶች ሁሉ የላቁና የተለየ እንዳደረጋት ተዘግቧል። ጥቃቱ በተለይ የአሜሪካን የራዳርና የኮሙኒኬሽን መዋቅሮች ላይ ያነጣጠረ ሲሆን ከፍተኛ የቴክኖሎጂ ዋጋ ያላቸው መሳሪያዎች መውደማቸውን ተጠቅሷል። የቴህራን ባለስልጣናት ጥቃቱ የካቲት 21 በአገሪቱ ላይ ለተሰነዘረው ጥቃት የተሰጠ ተመጣጣኝ አጸፋ መሆኑን ገልጸው አሁንም በየቀኑ በክልሉ በሚገኙ የአሜሪካ ወታደራዊ ኢላማዎች ላይ ጥቃቶችን እያከናወኑ ይገኛሉ።
ኢራን በሆርሙዝ ሰርጥ በ3 የንግድ መርከቦች በታይላንድ፣ በጃፓን፣ በማርሻል አይላንድ ባንዲራ በሚንቀሳቀሱ ላይ ጥቃት መፈጸሟን አረጋግጣለች። በዚህም ምክንያት በየዕለቱ የዓለም 20% የነዳጅ ምርት የሚያልፍበት ይህን ወሳኝ መስመር ሙሉ በሙሉ በሚባል ደረጃ ዘግታለች። ኢብራሂም ዞልፋቃሪ የተባሉ የኢራን ወታደራዊ አመራር የዓለም ነዳጅ ዋጋ 1 በርሜል $200 ሊገባ ስለሚችል ተዘጋጁ ሲሉ አስጠንቅቀዋል። ኢራን የአሜሪካና የእስራኤል ጥቃት የማይቆም ከሆነ 1 ሊትር እንኳን ነዳጅ ከቀጠናው እንዳይወጣ እንደምታደርግ ዝታለች። የሳውዲ አራምኮ ዋና ስራ አስፈጻሚ አሳር ናስር አሁን ያለው ሁኔታ ለዓለም የነዳጅ ገበያ አውዳሚ መዘዝ እንዳለው ገልጸዋል። የአሜሪካና የኢራን ጦርነት በአንድ ሳምንት ውስጥ $11.3 ቢሊዮን አክስሯል። በኢራን ላይ የተካሄደ ያለው ወታደራዊ ዘመቻ በመጀመሪያው ሳምንት ብቻ ከ11.3 ቢሊዮን በላይ ወጪ ማስከተሉ ተሰማ። የኒውዮርክ ታይምስ ያወጣው ሚስጥራዊ መረጃ እንደሚያመለክተው ይህ የጦርነት ወጪ የአሜሪካን ኢኮኖሚ በእጅጉ እየፈተነ ይገኛል። በመጀመሪያዎቹ 48 ሰዓታት ውስጥ ብቻ ለጥቃቅንና ዘመናዊ የጦር መሳሪያዎች $5.6 ቢሊዮን ወጪ ሆኗል። በአማካይ በቀን $1.6 ቢሊዮን ለጦርነት እየፈሰሰ ይገኛል። በፋርስ ባህረ ሰላጤ ላይ በሚገኙ የነዳጅ ጫኝ መርከቦች ላይ እየደረሰ ያለው ጥቃት የዓለም የነዳጅ ዋጋ ወደ $100 እንዲጠጋ አድርጎታል። የአሜሪካ ኮንግረስ በኃይል እጥረትና ባልተጠበቀ የጦርነት ወጪ ምክንያት የሀገሪቱ በጀት እንዳይናጋ ስጋት ገብቶታል። ኢራን ጦርነቱን ረጅም ጊዜ እንዲወስድ የማድረግ ስልት እየተከተለች ሲሆን ይህም የአሜሪካን ኢኮኖሚያዊ አቅም ለመምታት የታለመ መሆኑ ተገልጿል። የኢራንን ጥቃት ፈርተው ከዱባይ እየሸሹ ያሉ ሰዎች ውሻና ድመቶቻቸው ሜዳ ላይ ጥለዋቸው እየሄዱ መሆኑ ተሰማ። በኢራንና በምዕራባውያን ኃይሎች መካከል በተቀሰቀሰው ጦርነት ምክንያት ከዱባይ የሚሰደዱ የውጭ ሀገር ዜጎች ቁጥር እየጨመረ መምጣቱን ተከትሎ በሺዎች የሚቆጠሩ የቤት እንስሳት ሜዳ ላይ እየተጣሉ መሆኑን ተዘግቧል። እንደ ዘገባው ከሆነ ባለፈው ሳምንት ብቻ 45,000 የሚጠጉ የብሪታንያ ዜጎች አካባቢ ለቀው የወጡ ሲሆን ብዙዎች እንስሳቶቻቸውን ይዘው ለመሄድ ባለመቻላቸው በየመንገዱና በየመጠለያ ጣቢያው እየተወዋቸው ይገኛል። እንደ ኬናይን ፍሬንድስ እና ዱባይ ስትሪት ኪድስ ያሉ የእንስሳት ረድኤት ድርጅቶች የመጠለያ አቅማቸው ከመጠን በላይ መሙላቱንና ከፍተኛ የገንዘብ እጥረት እንዳጋጠማቸው ገልጸዋል። የእንስሳት መብት ተሟጋቾች እነዚህ እንስሳት የጦርነት ስውር ሰለባዎች እንዳይሆኑና የሚለቁ ሰዎች ተገቢውን ዝግጅት እንዲያደርጉ ጥሪያቸውን አቅርበዋል። በዓለም አቀፍ ደረጃ በከፍተኛ ሁኔታ የሚፈለገውና ዳፐር ዶን በሚል ቅጽል ስም የሚታወቀው አይሪሻዊ የዕፅ አዘዋዋሪ ኮሪስቲ ኪንሃን ከዓመታት መደበቅ በኋላ በዱባይ መታየቱ ተሰምቷል። የ69 ዓመቱ ኪንሃን ካለፈው ሰኔ ወር ጀምሮ ከልጁ ዳንኤል ኪንሃን ጋር በዱባይ በሚገኝ የስፖርት መድረክ የቪአይፒ ወንበር ላይ ተቀምጦ ተስተውሏል። የኪንሃን ካርቴል በአውሮፓ የኮኬይን ዝውውር፣ በገንዘብ ማጠብና በዓለም አቀፍ የተደራጁ ወንጀሎች ላይ እጁ እንዳለበት ይታመናል። አሜሪካ በእነዚህ ግለሰቦች ላይ $5 ሚሊዮን የሽልማት ገንዘብ መመደቧ የሚታወስ ሲሆን የካርቴሉ ሀብታም 1.5 ቢሊዮን ፓውንድ እንደሚደርስ ይገመታል። ምንም እንኳን ግለሰቡ ማንነቱን ለመደበቅ ልዩ ስልጠናዎችን ቢወስድም በቅርቡ በታየበት ወቅት ግን ራሱን ለመደበቅ ምንም አይነት ጥረት አለማድረጉ ብዙዎችን አስገርሟል። ክቡራን አድማጮቻችን ለሰዓቱ ያልናቸውን ዜናዎች በዚህ እናበቃለን።